ሰላም የንጋት አካዳሚ ቤተሰቦች እንዴት አላችሁ? ይህ የተለያዩ ትምህርቶችን የምታገኙበት ንጋት አካዳሚ ነው ማለት ነው። ባለፈው በክፍል 2 ቪዲዮ የአማርኛ ፊደላትን ከሀ እስከ ሐመር ውሃ ያሉትን ተመልክተን በሀ ቤት ቃላት መስርተን ነው የተለያየ ነው ማለት ነው። ለማስታወስ ያክል ክፍል 2 የሰራሁትን ቪዲዮ መለስ ብላችሁ ማየት ትችላላችሁ ማለት ነው። ዛሬ ደግሞ ከዛ ቀጥሎ የምንመለከተው በለና በሐመር ውሃ ቤት እንዴት ቃላት መመስረት እንችላለን የሚለውን የማሳያችሁ ይሆናል ማለት ነው። ስለዚህ ለማስታወስ እዚህ ጋር የምታዩት የሃም ቤት ቃላት ስንመሰረት ነው። የሃም ቤት ቃላት ስንመሰረት የሚያሳይ ቪዲዮ ነው ማለት ነው። በሃ ቤት የመሰረትናቸው ቃላትም ክፍል 2 ቪዲዮ ላይ ስላሉ መለስ ብላችሁ እንድትመለከቷቸው ነው የምጋብዛችሁ ማለት ነው። ዛሬ በክፍል 3 ቪዲዮ ይሄው በሁለተኛው የአማርኛ ፊደል በለ ቃላት መመስረት እናያለን ማለት ለማስታወስ ያክል ቃላትን ከአንድ ሆሄን ከሆሄ ጋር በመገጣጠም ወይም ደግሞ አንድን ፊደል ከሌላ ፊደል ጋር በመገጣጠም ወይም ደግሞ ቃላትን በመደጋገም ፊደላትን በመደጋገም ቃላት መመስረት እንደምንችል ተመልክተን ነበር ማለት ነው በክፍል 2 ቪዲዮ። ዛሬ በክፍል 3 ቪዲዮ ደግሞ ይሄው በለቤት ቃላት ምስረታ ተገናኝተናል ማለት ነው። እንግዲህ ባለፈው የራሳችሁን ቃላት መስረታችሁ እንደምትመጡም ቃል ተግባብተን ነበር የተለያየ ነው። ስለዚህ ከሰራችኋቸው ቃላቶች ጋር የኔን ደግሞ አሁን አቀርብላችኋለሁ ማለት ነው። ይሄው በለ ለዚህ ጋር የምትመለከቷት ናት። ለጋ ለበሰ ለመነ ለገሰ ብለን በለ መሰረትን። አሁን በለ ቃላትን መስረት ካለን የመጀመሪያዋ ፊደል ለ መሆን አለባት ማለት ነው። ሌሎቹ ማንንም መሆን ይችላሉ ማለት ነው። ስለዚህ በሉ ደግሞ እስኪ እንመልከት። እዚህ ጋር የመሰረተው ይሄው ሉ እዚህ ጋር የምታዩት የአማርኛ ፊደል ናት። ሉ ል ሉ ማሜ ሉጫ ማለት እንችላለን ማለት ነው። ሶስተኛው እዚህ ጋር የምትመለከቱት ነው። ሊጥ ሊፕስቲክ ማለት እንችላለን። ሌላም መጨመር ትችላላችሁ። ቃላት መመስረት በነገራችን ላይ በጣም ብዙ ቃላት መመስረት ስለሚችል እናንተ ብዙ ቃላቶች እንደምትመሰርቱ ተስፋ አለኝ ማለት ነው። አራተኛው እዚህ ጋር ምስሉንም እንደምትመለከቱት ላ ነው። በላ ላም ላጲስ ላርጎ ብለን መመስረት እንችላለን ማለት ነው። አምስተኛው ይሄው ሌ ናት ማለት ነው። በሌ እዚህ ጋር የምትመለከቱት ሌማት ይባላል። ይሄው ሌባ ሌማት ሌሊት ሌትር ብለን መመስረት እንችላለን። በል እስኪ እናንተ ልብ ማለት እንችላለን። ልብስ ልማት በሎ ይሄው እዚህ ጋር የምታዩት ሎሚ አይደል? ሎሚ ሎሬት ብለን መመስረት እንችላለን። እስኪ እናንተ በሎ ሌላ ተጨማሪ ቃል መስርታችሁ ኮሜንት ላይ እንድታስቀምጡልኝ ጋብዛችኋለሁ ማለት ነው። ከለቀጥለን የምናገኛት የአማርኛ ፊደል ሐመር ውሃ ናትና በሐመር ውሃ ቤት ደግሞ እስኪ እንመስረት አንዳንድ እንመልከት። እስኪ በሃ ሐመር ውሃ እዚህ ጋር ነው የሚታያቸው አይደል? ይሄው ሐመር እስኪ በሃ ይሄው ሐመር ብለን መሰረትን። እዚህ ጋር እንደምታዩት ማለት ነው። ሐመር እስኪ በሁ ያው ሁ እዚህ ጋር ናት። ሁ ሰት በሂ ሂሳብ በሃ ሐሳብ በሄ ይኸው ሄር በህ ህብር በሆ ሆምጣጤ ብለን መመስረት እንችላለን ማለት ነው። ለማስታወስ ያክል አንዴ ልመልስላችሁ የሐመር ውሃ ቤቶችን ማለት ነው። ቃላት ስንመሰረት ይኸው በሃ ሐመር በሁ ሁሰት በሂ ሂሳብ በሃ ሐሳብ በሄ ሄር ሄርሜላ ሄክታር
ብዙ ቃል መመስረት እንችላለን። እዚህ ጋር እናንተ እንደምትመሰርቱ ተስፋ አለኝ። በህ ህብር፣ በሆ ሆምጣጤ ማለት እንችላለን ማለት ነው። ስለዚህ እነዚህ በሀቤት የመሰረትናቸው የአማርኛ ቃላት ናቸው ማለት ነው። ስለዚህ ቅርጻቸው እንዳይጠፋባችሁ ፈልጋለሁ። ቃላት በደንብ መስርቱ። ምክንያቱም አማርኛ ገጣጥመን ለማንበብ ከቃላት ነው መጀመር የሚኖርብን ማለት ነው። ስለዚህ አሁን እናንተ ዛሬ ባየናቸው በለና በሐመሮሃ ቤቶች የራሳችሁን ቃላት ትመሰርታላችሁ ማለት ነው። መለስ ብላችሁ እንድታዩት ነው ወደኋላ መመልስላችሁ ማለት ነው። ለማስታወስ ያክል ነው። ይሄው የለቤቶች ይህን ነው የሚመስሉ ማለት ነው። የሐመሮሃ ቤት አሁን የመሰረትናቸውን ይመስላሉ ማለት ነው። በቀጣይ በክፍል 4 ቪዲዮ ደግሞ አንድ አዲስ የአማርኛ ፊደል ይዤላችሁ እመጣለሁ ማለት ነው። እሷ መ ትባላለች ማለት ነው። በክፍል 4 ቪዲዮ መን የምናይ ይሆናል ማለት ነው። ከዛ በፊት ግን ቪዲዮን መስተካከል ያለበት ነገር ካለ ኮሜንት ላይ አስቀምጡልኝ። ሌላ ከወደዳችሁት ላይክ አድርጉ። በየቀኑ የምሰራቸው አዳዲስ ቪዲዮዎች እንዲደርሷቸው ከፈለጋችሁ ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ ጋብዛችኋለሁ። ጓደኞቻችሁ እንዲደርስ ደግሞ ሼር አድርጉላቸው። በቀጥታ መማር ለምትፈልጉ በጥራት እናስተምራለን፣ በፈለጋችሁት የሶሻል ሚዲያ አማራጭ ማለት ነው። ስለዚህ ከታች በተቀመጠው ስልክ አድራሻ ብትደውሉ መልእክታችሁ ይደርሰናል ማለት ነው። በጥራትና በብቃት እናስተምራለን። በክፍል 4 ቪዲዮ እስከምንገናኝ